ትዝታ ናፍቆቱ ራለ ሰማይ አኮልኩዬ ባይ ውሃ ወላ ልጅት ካልጋላይ ብሰና እንዴት ናችሁ ቤተሰቦች? ሰላም ናችሁ ወይ? እንኳን ለአብይ ጾም በሰላም አደረሳችሁ አደረሰን። ከሀገር ውስጥም ከሀገር ውጭም ላላችሁ መልካም ጾም ይሁንላችሁ። ይሄ ጾም ያሰባችሁትን የምታሳኩበት፣ አልላቀቅ ያላችሁ ነገር የምታላቁበት፣ ሰይጣን እስርስር የሚልበት ወር ይሁንልን። አሜን አሜን አሜን። ከዚህ በኋላ አብረን ቪዲዮ መስራት አንችልም። ፕራንክ እኔም ሰለች አብዲ እግዚአብሔር። አይ ፕራንክ እኔም ሰለችኝ። ማርያምን እና ተይ አብዲ እግዚአብሔርን አልኩህ እኮ አብዲ። እስቲ ስማኝ እንዴ እኔ ያለ ክፉ የሚያናግር ነገር እኮ አላ። አይ በቃ አብዲ እውነት አይመለከተኝም። በቃ እግዚአብሔርን ከዚህ በኋላ አያገባኝም። ጀመር አንተም የራስህ ጉዳይ ነው። አይመለከተኝም። የፈለከውን ነገር ማድረግ ትችላለህ። ሰማኸኝ አይደለ? በቃ አያገባኝም። እሺ ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ያለው እግዚአብሔር ይመስገን። እናንተም ደህና መሆናችሁን ተስፋ አደርጋለሁ። ዛሬ ትንሽ ጥሩ ስሜት ላይ አይደለሁም። ያው ምን እንደሆንኩኝ ቀጣይ እነግራችኋለሁ። ግን በባለፈው ቪዲዮ እንግዲህ እንዳያችሁት የሴትነት ክብሬን ዝቅ አድርጌ ልበል ያው እና መጥቼ ኤቢ ጋር የሚሰማኝን ስሜት አውርቼዋለሁ። ያው የነበረውን ነገር አይታችሁታል፣ አብረን ነበርን እና በውስጥ መስመርም ስጽፉልኝ የነበራችሁ ስሜትሽን ከመያዝ መናገርሽ ጥሩ ነው ያላችሁ ብዙ ነገር ስትሉኝ ነበርና ያው ደፍሬ ስሜቴን ተናግሬያለሁ። ዛሬ ግን በጥሩ ሞራል ወይም በጥሩ ስሜት አይደለም የመጣሁት። ከዚህ በኋላ ቪዲዮ ላይ ላልመጣ እችላለሁ። ያው ማለት ሞስት ፕሮባብሊ በደንብ የሚበዛው ላልመጣ እችላለሁ በሚለው ነውና በጣም ከፍቶኝ በጣም ደብሮኝ ነው እየነገርኳችሁ ያለሁት። ቤተሰብ ደስተኛ አይደለም ማለት ይህ በምሰራው ነገር ከአብዲ ጋር በምለቀው ቪዲዮ ምናምን ቤተሰብ ደስተኛ አይደለም። እኔ ታላቅ ወንድም አለኝ እና ከሱ ጋር በጣም የተጋጨን ነበር። አልፎም ደግሞ ቤተሰብ ጋር ይሄ ጉዳይ ስለሄደ ላይክ እንደዚህ አይነት ነገር ደግሞ በጣም ጋድ እንዲወጣም አይፈልጉም። ቤተሰብ ሲሆን ደግሞ ላይክ ሴትም ሲሆን ደግሞ ይከብዳል። ለቤተሰብ ያለኝን ቦታ ደግሞ ነግሬያችኋለሁ። ስለዚህ እነሱን አስከፍቶ ደግሞ እናንተ ጋር መጥቶ እንትን ማለት ለኔም ትንሽ ከባድ ነው። በጣም ይደብራል። ስሜቱ በጣም ነው የሚያስጠላው። ቢሆንም ግን ላይክ ምንም ማድረግ አልችልም እና ኤቢ አያውቅም። ዛሬ ለአንዴና ለመጨረሻ ጊዜ በካሜራ የመጣሁት ያለውን ነገር ልንገረው። የተፈጠሩትን ሀፕን እያደረጉ ያሉትን ነገሮች እንዳለ ማወቅ አለበት ብዬ ስላሰብኩኝ ነው እና ኤቢ ሲመጣ ያለውን እያንዳንዱን ነገር እነግረዋለሁ። ከባድ ነው። ከኤቢ ጋር ብዙ ነገር አስበናል። ብዙ ነገሮችን ልንሰራ ከካሜራ ውጪም በጣም ብዙ ነገሮችን ስናወራ ነበርና እነዛን ነገሮች ትቶ ኖርማል ሆኖ ምናምን ቪዲዮ ላይ አለመምጣት፣ ከኤቢ ጋር ያለኝን ነገር እንደዚህ ከእናንተ ጋር አለማሳየት ከባድ ነው። ምክንያቱም እኔና ኤቢ ስንጀምር ገና እንኳን ትውውቃችን ላይ እናንተ ነበራችሁና በጣም ይደብራል። ስሜቱ በጣም ነው የሚያስጠላው። ሞር ደግሞ ከእናንተ በላይ እኔና ኤቢ ደግሞ ለእናንተ ያለንን ቦታ ስለምናውቀው ሁሌም ከእናንተ ጋር ነበረ መገኘትን መምጣትን የምንፈልገው። ግን ደግሞ ትረዱኛላችሁ ብዬ አስባለሁ። ቤተሰብ ነው። እነሱ ካወጡት እነሱ ካሉት ትዕዛዝ ደግሞ አልፌ መጥቼ እናንተ ጋር እንትን ማለት አልችልም። በጣም ማለት ቤት ውስጥ የሆነ ሊፈታ የማይችል ይሄንን ቪዲዮ ካላቁምኩኝ ሊፈታ የማይችል አይነት ነገር ስለሆነ እየተፈጠረ ያለው እና ትንሽ ደግሞ ወንድሜ ሀርድ ነው። እንደ እውነቱ ይህ ቪዲዮ እንደሚያየው አውቃለሁ። ግን ያለውን ነገር ሁሉ ግልጽ አድርጌ ተናግሬ ማቆም ስላለብኝ ነው። ምንም ደስተኛ ሆኜ አይደለም ቪዲዮንም ማቆመው። ግን ወንድሜ በጣም ሀርድ ሰው ነው። በጣም ማለት ነውና በጣም ነው የማከብረው፣ በጣም ነው የምወደው። እስከዛሬም ስታዘዘው ከዚህም በኋላ ስታዘዘው ነው የምኖረው። ምንም ማድረግ አልችልም። ከልጅነት ጀምሮ በአብረን ነው ያደግነው። በእርግጥ የአንድ እናት ልጆች አይደለንም፣ ግን ደግሞ አብረን ያደግነው አንድ ቤት ነው የኖርነው። ስለዚህ ከእናቴ ልጅ አለየው። ሲጀመር ይሄ ከዝን ምናምን ብዬ አስቤ አላቅም። ግን መጀመሪያ ቪዲዮ ላይ ስመጣ ወንድም የለኝም ስላልኩኝ ግር እንዳይላችሁ ብዬ ነው ያለውን ነገር የነገርኳችሁና ታላቂ ነው። የ5 ዓመት ታላቂ ነው። የ5 ዓመት ታላቂን ደግሞ ሳላከብር
እንትን ማለት አልችልም። እስከዛሬም ስታዘዘው እንደ እናቴ ልጅ ሳከብረው ምን ስለው ስለኖርኩኝ ቢን ደግሞ በጣም ከኤቢ ጋር ደግሞ በጣም ብዙ ነገሮችን አውርተናል እና ለኤቢ በጣም ብዙ ነገር ቃል ገብቼለታለሁኝ። አብሬ ነው ከዚህ በኋላ ምንም ነገር የማደርገው እንደሌላው ሰው አልለይህም አልተውህም ብዬ በጣም ብዙ ነገር ቃል ገብቼለታለሁና ከባድ ነው አይደለ? ይሄንን ነገር ባንዴ ማፍረስ ከባድ ነው። ትንሽ ሊረዳኝ ይችላል ብዬ የማስበው የቤተሰብ ነገር በመሆኑ ብቻ ነውና አላቅ ከባድ ነው። ደስ አይልም ስሜቱ። ምንም ደስተኛ ሆኜ አይደለም እናንተ ጋር መጥቼ እያወራ ያለሁት የግድ ያለውን ነገር ማወቅ አለባችሁ ብዬ ስለማስብ ነውና እኔ በጣም ተረብሻለሁ። ኤቢ ደግሞ ምን ሊሰማው እንደሚችል አላቅም። ጥሩ ላይ ነበርን እናንተ ጋርም በጥሩ ሁኔታ ለመድረስ እየሞከርን ነበረ እና አንዳንድ መሰናክሎች አይጠፉም። የቤተሰብ ነገር ሲሆን ደግሞ ትንሽ ይከብዳል። አላቅም እንግዲህ ኤቢ ሲመጣ ምን እንደሚፈጠር ብቻ ደስ አይልም። በጣም ከፍቶኛል። እናንተን የመሰለ ቤተሰብ ትቶ ኖርማል ሆኖ እንትን ማለት ምናምን ትንሽ ይከብዳል። ግን ደግሞ ምንም ማድረግ አንችልም። ይህ ነው እንግዲህ ልላችሁ የምችለው። የቀረውን ነገር እስቲ ኤቢ ሲመጣ ደግሞ አብረን እናያለን። አሁን ጠብቁን ምናምንም የማለት ሞራል ላይ አይደለሁም እና አብረን የምናየው ይሆናል። ሸከፔባይ ጭራለ ሰማይ አኮልኩባይ ውሃ ወላዋይ ካልጋ ላይ ብተኛ እንቅልፍማ ላይ ካንተ መለየቱ አይታል አይታል ትዝታ ናፍቆቱ ከቤባይ ጭራለ ሰማይ አኮልኩባይ ውሃ ወላዋይ ካልጋ ላይ ብተኛ እንቅልፍማ ላይ ካንተ መለየቱ አይታል አይታል ትዝታ ናፍቆቱ ጭራለ ሰማይ አኮልኩባይ ውሃ ወላዋይ ካልጋ ላይ ብተኛ እንቅልፍማ ላይ ካንተ መለየቱ አይታል አይታል ትዝታ ናፍቆቱ ጭራለ ሰማይ አኮልኩባይ ውሃ ወላዋይ ልጅት ዳንሽ እንዴት ናችሁ ቤተሰቦች? ሰላም ናችሁ ወይ? እንኳን ለአብይ ጾም በሰላም አደረሳችሁ አደረሰን። ከሀገር ውስጥም ከሀገር ውጭም ላላችሁ መልካም ጾም ይሁንላችሁ። ይሄ ጾም ያሰባችሁትን የምታሳኩበት፣ አልላቀቅ ያላችሁ ነገር የምታላቁበት፣ ሰይጣን እስርስር የሚልበት ወር ይሁንልን። አሜን 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 አሜን። እንዴት ነህ? አጣደፍኩ ዛሬ? አላጣደፍሽም። ዛሬ እንኳን ረጋ ብዬ ነው የመጣሁት። ሰላም አልካቸው አልኳቸው። ምንድን ነው? ሌላ ነገር ልነግርህ ነው አብዲ። በእናትሽ እግዚአብሔርን ሰልችቶኛል። ያንስ እግዚአብሔርን ፕራንክ ምናምን አይደለም ወይ አብዲ? በስርዓት አውራኝ እስኪ እኮ እንደዚህ አቅፌሽ ላውራሽ እኮ እኔ በስነ ስርዓት እያየህ አውራኝ በእናትህ አብዲ፣ ደብሮኛል። ከዚህ በኋላ አብረን ቪዲዮ መስራት አንችልም። ፕራንክ እኔም ሰለች አብዲ፣ እግዚአብሔርን አይ ፕራንክ እኔም ሰለችኝ። ማርያምን እና ተይ አብዲ፣ እግዚአብሔርን አልኩህ እኮ አብዲ። እስቲ ስማኝ፣ እኔ ለራሴ መሮኝ ያለው በእናትህ። ለምንድን ነው የምናቆመው ቪዲዮ? በቃ ቤት ጠሩ ነገር ላይ አይደለም ያለሁት ማለትማ ቤት ከብራዘር ጋር በጣም የተጣላን ነው። ለምንድን ነው የምትጣሉት? በቃ አሁን እያደረግኩ ባለሁት ቪዲዮ ላይ እያመጣሁ ባለሁት ነገር ምንም ደስተኛ አይደለም። ምን እያደረግን ነው? ምን አደረግን? አይ በቃ ምንም ደስተኛ አይደለም። እያንዳንዱ እኔ መጥቼ በማደርገው ነገር መጥቼ አንተን ያወራሁት ነገር ብቻ ሁሉም ነገር ላይ ምንም ደስተኛ አይደለም። ምንድን ነው የምታወሪው? በቃ ከቤተሰብ
ትእዛዝ መውጣት አልችልም እንዴ ከቤተሰብ ትእዛዝ ነው ውጭ እኮ አልኩሽ እኮ በቃ ቪዲዮቹን ከቻልክ እንደው ፕራይቬት ብታረግልኝ ደስ ይለኛል። ኧረ እባክሽ የምሬን ነው። ከወንድሜ ጋርም ቤት ከፋዘር ጋርም ጥሩ ነገር ላይ አይደለም ያለሁት። ስለዚህ ፕራይቬት ላድርግልሽ? አዎ ከቻልክ። ቀለኛ ምንድነው የምታወሪው? ያምሻል? ጤነኛ አይደለሽም እንዴ አንቺ? እንዴ አንቺ አይሰለችሽም እንዴ እንደዚህ አይነት ወሬ? በቃ ተይ፣ ፕራንክም ከሆነ አታውሪኝ እንደዚህ አይነት ነገር። አብዲ እኔ በጣም ራሴን እያመመኝ ነው። ለምንድን ነው የምታናደኝ? አስበሽበት አምነሽበት አይደል የገባ ነው? አስቤበት አምኜበት ነው፣ ግን ደግሞ ቤተሰብ አልተስማማበትም። የቤተሰብሽን ጉዳይ ሳትጨርሺ ነው ቪዲዮ እንሰራለን ያልሽ? እኔ ብራዘሪም ወንድሜ ምን አይነት ሰው እንደሆነ ስለማታውቅ በቃ አብዲ። ኧረ እኛም ትተን እንጂ እኛም ከዛ በላይ መሆን እንችላለን። እንደ ወንድምሽን ላከብረው እችላለሁ። ሌላ ሳይድ ከተያዘ ግን ማንም ለማንም እኮ አይመለስም እንዴ። በኃይለኝነት አይደለም የሚሆነው። አይ እንደዛ የሚባል ነገር የለም አብዲ። እንደዛ ከቤተሰቤ ጋር ምንም እንትን የሚልክ ነገር ምናምን የለም። ኖ ታዲያ ቪዲዮ እስከማቆም የምንደርስበት ነገር ምን አለ እኮ? በቃ እነሱ ደስተኛ አይደሉም። በቃ እያዩ ባሉት ነገር ደስተኛ አይደሉም። ስለዚህ የኔ ቤተሰብ እንዳንተ ቤተሰብ አይደለም፣ እንደሌላው ቤተሰብ አይደለም። ገባ? ሁሉም ቤተሰብ ይለያያል እንዴ ነው። ቆይ አንቺ ሁሌ ስለ ቤተሰቦች ሳይድ ብቻ ነው የምትይዡ ማለት? እኔስ ቆይ ከዚህ በፊት ጉዳይ ብዬ ማውጣት አልችልም። ኖ ወይ እኔም እንድታረጊ እኮ አልፈልግም፣ ግን ለኔ ስሜት ተጨንቀሽ ምንም እያወራሽኝ እኮ አይደለም። አሁን እነሱን ደግፈሻቸው ነው አምነሽ እየመጣሻለሽ እንዴ? ከምን አይነት ቦታ እንዳገኘሽኝ ረስተሽው ነው ድጋሜ ሌላ ጉዳት? እኔ እናንተ እኮ በውጪ መገናኘት እንችላለን፣ ግን ደግሞ እንደዚህ አይነት ነገር መስራት አልችልም። ስለዚህ ይሄ ነገር ሄዶ ቆይ እኔና አንቺንስ ማስቆም አይችሉም እነዚህ ሰዎች? እንደዛ የሚባል ነገር የለም። ግን ደግሞ በቪዲዮ እንድመጣ ስለማይፈልጉ ደስተኛ ስላልሆኑ ይሄንን ነገር ማቆም አለብን ነው አለቀ። እኔ ምንም ደስ ብሎኝ አይደለም እያወራሁ ያለሁት፣ ግን መሆን ያለበት ነገር ስለሆነ ነው። ገባ? አረ በእግዚአብሔር አንዱን ፈታን ስንል አንዱን ፈታን ስንል አንዱ እንዴ ቪዲዮ ላይ ከዚህ በኋላ እንመጣለን ምናምን ስልሽ ጣጣሽን ጨርሰሽ መሰለኝ የተገናኘ ነው እንዴ? ያኔ አሁን የቪዲዮ አይደለም የሚያሳስበኝ፣ ቪዲዮ ላይ አለመምጣት ቀላል ነው በጣም። ግን ከነገ ወዲያ ላይም የኛን ግንኙነት የማይፈልጉት ከሆነ ድጋሚ ማቆም አለብን ማለት ነው። እሱን አብዲ ጊዜ ፈታል። ምን ዋስትና ኖሮኝ ምን አይነት ዋስትና ኖሮኝ? ቆይ እኔ ጋር የምትመጡ ሰዎች በጠቅላላ እንዴ አንድ ሰው ጤናማ ሆኖ አላገኘውም? ሁሌ የሆነ ችግር አለ እንዴ? አንተ እኔ ለምንድን ነው ለመረዳት የማትሞክረው? እኔ እረዳሻለሁ ነው። ቪዲዮ ማቆም ነው ያን ያህል እኮ የሚከብድ እኮ አይደለም። ጥያቄ ጠይቅሽ በቃ እኮ ከተረዳኸኝ እሺ፣ ሌላውን ነገር እናስተካክለዋለን። ጥያቄ ቪዲዮ አይደለም ጥያቄ ቪዲዮ እኮ አይደለም እንዴ? እንዴት ነው እየተረዳሽኝ ያለሽው? የሕፃን ልጅ አይደለሽም። ውሃና እሳት መለየት የምትችይ ልጅ ነሽ። የተለየ ነገር የኔ ቤተሰብ እንደዚህ አይለኝም። በቃ እኮ የተለየ ነገር አላወጣን አይደል ቪዲዮ ላይ? በቃ የተለየ ነገር ይዘህ ነው የባለፈው ላንተ ያለኝን ስሜት መናገሬ እራት ምናምን መውጣታችን በጣም አስደብሯቸዋል። ስለዚህ እኔ ደግሞ ምንም ማድረግ አልችልም። አብዲ በቃ ስሜትሽን ግልጽ ሆነሽ በመናገር አዎ፣ በቃ ደስተኛ አይደሉም። እንደዚህ አይነት ነገር ሶሻል ሚዲያ ላይ መውጣት አለበት ብለው የሚያስቡ ቤተሰቦች ስላልሆነ ያሉኝ ምንም ማድረግ አልችልም። ቢያንስ አንተ እንኳን ልትረዳኝ ሞክር። በእናትህ ህይወቴን አታክብደው። ኧረ እኔ እያላከብድብሽም እግዚአብሔር ችግር የለውም። ግን ቃል በጣም የገባሽልኝ ነገራቶች ነበሩ ከዚህ በፊት። አብዲ አሁን ቆይ እኔ ምን አልኩ? ቪዲዮ እናቁም ነው አይደል ያልኩ? አዎ በቪዲዮም ቢሆን ቃል ገብተሽልኛል። ሁሌ ቤተሰቦች ጋር መምጣት ፈልጋለሁ ብለሽ። እሺ ምን ላድርግ ታዲያ? ለምንድን ነው አንተ እረዳሻለሁ ያልከኝ ማትረዳኝ እንዴ? ምን ሆነሃል አብዲ? ከቤተሰቦቼ ትእዛዝ መውጣት አልችልም። ልንገርህ አይደል አልችልም። ቀስ ብለሽ አውሪኝ እንጂ በቃ እንዴ በእናትህ እኔ ስንቱን ነገር ነው አንተ ለስንታችሁ ነው ያስረድቼ ምናምን ገባኝ። አይ እንትን ልሽ እንደ ወንድ ልጅ ክብር እፈልጋለሁ። ገባሽ? እና ሪስፔክት ቢኖርሽ ጥሩ ነው። ይቅርታ አወራሽ ልክ አይደለም። ኦኬ፣ ስለዚህ አምነሽበት ነው ከዚህ በኋላ ቪዲዮ ማንሰራው? አምነሽበታል?
የነሱ ነገር ስለተቀበልኩኝ ነው። እኔ እንዬ ከቤተሰቦችሽ እኔን አስፈልጭኝ አላልኩሽ ልልም አልችልም። ቤተሰቦችሽ ቤተሰቦች ናቸው፣ የኔም ቤተሰቦች ናቸው። ከትዕዛዞቻቸው እንድትወጪ አልፈልግም። ግን ለኔም በተወሰነ ደግሞ ማሰብ መቻል ነበረብሽኝ። አብዲ አንተ አይገባም እንዴ? ማውራው ነገር አይገባም። እኔ ፈልጊ ነው ያደረካለሁት። ግልጹ ልንገር አይደል? አንተ ከቤተሰቦቼ ልበልጥብኝ አትችልም። በቃ ብትረዳኝ ከሆነ ተረዳኝ። አለቃ አንተ ከቤተሰቦቼ ልበልጥብኝ አትችልም። መቼ ገባ? አዎ እኔም እኮ በቃ ምንድነው እየተረዳሁሽ ነው ያልከኝ? ማትረዳኝ እንዴ? እኔ ወድጄ ነው ሁሉም ነገር እየሆነ ያለው። ለምንድን ነው የራስን ስሜት ብቻ የምታዳምጠው? እኔ የራስን ስሜት ነው ያዳምጥኩ። አዎ የራስን ስሜት ነው ያዳምጥክ ያለኸው። ያለውን ነገር መጥቼ በግልጽ መናገሬ ነው። ጭራሽ መጥፋት ነበረብኝ። እንዴ እንዴ እኔ በዚህ መጠን ራስ ወዳድ ነኝ? ራስ ወዳድ በጣም እየሆንክ ነው። የእውነት እኔ ራስ ወዳድ ነኝ? አዎ እየሆንክ ነው። ካልሆንክ እኮ ያለውን ነገር እንዴት አድርገን እናስተካክል ነው እንጂ እንደዚህ እያልክ እኔ ምንም ማድረግ በማልችልበት ነገር ላይ ልትፈርድብኝ አትሞክርም። እኔ ማድረግ የምችለው ነገር ኑሮ እንደተውኩኝ ነው እያወራክ ያለው። እንደውም ከዚህ በኋላ በቃ አያገባኝም፣ የራስ ጉዳይ ነው። የምሬን ነው አብዲ፣ በቃ አይመለከተኝም። እንዴ እኔ ያለ ክፉ የሚያናግር ነገር እኮ አላ። አይ በቃ አብዲ እውነት አይመለከተኝም። በቃ እግዚአብሔርን ከዚህ በኋላ አያገባኝም። ጀመር አንተም የራስ ጉዳይ ነው፣ አይመለከተኝም። የፈለከውን ነገር ማድረግ ትችላለህ። ሰማኸኝ አይደለ? በቃ አያገባኝም። እሺ በፍጹም አቃተኝ መናገር አስቤ አንቺን ሳስታውስሽ እንባዬ መታ እህል ውሃ ጠላው ገባሁልሽ ታታ ምን ትጠቀሚያለሽ በሞት ባንቺ ፍቅር ምን ትጠቀሚያለሽ በሞት ባንቺ ፍቅር